ምናምን ኦፍ ኮርስ እኮ እኔ አሁን ባለውበት ግርግር አሞኝም ስለነበረ በመሀል የታመም ሁለቱ ደግሞ የሚያደርጉት ጸብ ነገሮች በጣም ትንሽ ከብደውኝ እንጂ ሳላስበው ቀርቼ አይደለም። ምክንያቱም ኦብቪየስሊ እስከ መጨረሻው እኮ ልጄን ሳለው አልቀርም። አልትራሳውንድ እያንዳንዱ እንቅስቃሴዎች እኮ ቼክ እናደርጋለን አይደል? እሱን ማድረግ አይቀርም እኮ። አሁን ባለው ሁኔታ ላይ ግን ባለፈው ጀስት እንደዚህ ሲወራ ምናምን ነይ ብዬ ወስጄ አላመንኩሽም ማለት በጣም ከባድ ነው። ሴት ልጅን ደግሞ አላመንኩሽም ብዬ ልብ መስበር አልፈልግም እና በዛ ልክም እሷ ትዋሻለች የሚል ነገር አእምሮ የለም። እውነት ለመናገር በልጅ ትዋሻለች ብያለሁ። ሴት ልጅ ነች። ኢቨን ወንድ ልጅ እንኳን ቢል ምንም አለ። ሴት ልጅ ግን ሳታረግዝ አርግዣለሁ ብላ ምን ሆነሃል ዳኒ? ሴት ጋር ነው ማለት እንደ ሀሳብ ማለት ቤተሰቦቼ ናችሁ፣ እህቶቼ ናችሁ። ገባሽ? የኔ ህይወት ስላሳሰባችሁ፣ የጽጌ ህይወት ስላሳሰባችሁ እዚህ ጋር ሀሳብ የሰጣችሁን ያላችሁት እና ሀሳባችሁን አከብራለሁ በጣም። ነገር ግን እኔ ምንድነው ያደረግኩት ነገር ልክ ዋላብ እንዳለው ነው። አሁን ላይ እየሄድኩበት ያለው ነገር እንደዛ ነው። ምክንያቱም ጽጌን ማጣት አልፈልግም። ኤፍሱን ደግሞ የልጄ እናት ነች። እሷንም ላጣት አልፈልግም። ምክንያቱም ከምንም በላይ ሴት ልጅ ነች። ሴት ልጅ ሆና በድፍረት ወጥታ ከአንተ አርግዣለሁ ካለችኝ በመጀመሪያ ደረጃ ለ0.5 ነው የምላችሁ። ምንም ነገር ከ105% አልጠረጠርም። ምክንያቱም ቤተሰብ አለ ምን አለና ይህን ሁሉ ነገር አልፋ ሴት ልጅ ሆና መታ እርጉዝ ነኝ አትልም። እንደዚህ አይነት ነገር ሳይፈጠር ማለት እርግዝና ሳይፈጠር ነው የምላችሁ። ሁለተኛ ነገር ደግሞ እንደ ሰው የሚያሳስበው አንድ እዚህ ጋር ብዙ ቤተሰብ አለኝ፣ ብዙ ተከታይ አለኝ እና የልጅ እናት ነኝ ያለችን ሴት ዞር በይ ብሎ መግፋት አንድ ለሰው ብቻ ሳይሆን አንድ ለሚከተለኝም ሰው፣ ሁለተኛ ደግሞ ለራሴ እንኳን እንደ ባህሪ እንደዚህ አይነት ባህሪ ስለሌለኝ ያን ነገር አክሰፕት አድርጌ ነው የተቀበልኳት መጀመሪያ ገና ሀሳቡ ሲመጣ። ስለዚህ ያለው ነገር ጊዜ የሚፈታውን ነገር ጊዜ ይፈተዋል። ነገር ግን ደግሞ አሁን ላይ በዚህ ሁኔታ ላይ ያለች እኔ ቅድም እየነገርኳቸው ነበር። ሆስፒታሉ እንደዛ ስል ጽጌ ካልመጣች ስል ኤፍሱን አጠገቢ ምናምን ማስታወሰው ነገር አልነበረም። ግን አጠገቢ ሆና እንደዛ ማለት የራሱ ልክ አይደለም እያልኳቸው ነበር። በኖርማል ጭንቅላቴ ቢሆን እዚህ ላይ ያለች በዛ ልክ ካያችሁ ዲስርስፔክት አላደርጋትም። ኤፍሱን ጽጌ አጠገብ ጋር እንኳን ሆነ ሁለቱንም ለማግባባት እንጂ የምሞክረው አንዳቸውን ዝቅ አንዳቸውን ከፍ አላደርግም። ያንም አደርገው ያው ይሄን ነው ስለሆነ ምክንያት። ስለዚህ አሁን ላይ ኤፍሱን መግፋት አልችልም። ምንም ነገር ቢፈጠር ቤተሰብ አለ፣ እንደገና ደግሞ በመሀላችን የሚያገናኘን ነገር አለና ኤፍሱን መተው በተአምር የማልችለው ነገር ነው። ጽጌን መተው እችላለሁ እያልኳችሁ ሲሆን ግን ደግሞ ኤፍሱን ጋር ያለው ነገር ከባድ ነው። ተረዳችሁ? ኤፍሱን ጋር ያለው ነገር ላይ ይከብደኛል። ኤፍሱን ነገሮችን ተረድታ ችግር የለውም ልጃችን ማደግ ይችላል ምናምን አንተ ከጽጌ ጋር ብትሆን ችግር የለውም ብላ ከፈቀደች ደስ ይለኛል። ግን ደግሞ ኤፍሱን ትቼ ጽጌ ዛሬ ከጽጌ ጋር ደግሞ ማለት አልችልም። ምክንያቱም ጽጌም ደግሞ ትናንትና ላይ ነገሮችን ሁሉ እንደዚህ አይነት ነገሮች ውስጥ ለመግባት ምክንያት የሆነች ጽጌ ነች። ምክንያቱም የማልፈልገው ህይወት ላይ ከማልፈልገው ሰው ማለት የፍቅር ይዞኝ በቃ አፍቅሬያት ወድጃት ከእሷ ጋር ህይወት እንዲቀጥል ብዬ ከማስበው ልጅ አይደለም ያረገዘችልኝ። ገባችሁ አይደለም? በዛ ክፍተት ላይ ማንም ሰው መሀል ላይ በተጎዳበት ሰዓት ላይ ከጎን ያለው ሰው መጉዳት አይፈልግም። ጽጌ ነገሮችን እርግፍ አድርጋ ትታ እኔም በዛ በጓደኞቼ በምናምን ብቻ ባለው ነገር ላይ በጣም ነበር በቃ ዳሜጅ ያደረገችው ጭንቅላት በጣም ነበር ልቤን የሰበረችው እና በዛ ሰዓት ላይ ኤፍሱን የመጣችው። በዛ ሰዓት ኤፍሱን ላይ ተጠቅሜ ኤፍሱን አይ በቃቸው ከጽጌ ጋር ልሆን ነው ማለት አልችልም። ይሄ እንደዚህ አይነት እንደ ሰው ልጅም ይሄኛው ነገር ልክ ነው ብዬ አላስብም። ለዛ ነው እኔ ጋር ያለው ነገር ይሄ ነው። ዳንሻ ግን ካላስቸገርከው አንዴ ጽጌን እንድታገናኘኝ ይፈልጋለሁ። ያኔ በውስጥ መስመር ራስ ደውላ እኔ ባወራት ደስ ይለኛል። በጣም ነው የምፈልጋት። ለምን በቀጠሮ ላይ በብሮ አይገቡም? አዎ፣ ወይም ደግሞ ላይቭ ላይ አብራችሁ ግቡና ቀጣይ አብረን እናውራችሁ እስኪ። ከቻልክ እሱን ሞክርልን። አዎ፣ ጽጌን በጣም ነው የምፈልጋት። በጣም ዳኒ እንደት ነህ? ሰላም እንዴት ነሽ? ደህና ነኝ አልሐምዱሊላህ። ተሻለ?
ጠጣ እየጠጣ ዳኒ ደግሞ እንዲያጠረ ምሪንዳ እያበዛህ ነው። እና እንዴት ነህ? ተሻለክ? ጠጣሉ እኮ ባንዴ ዳኒ አይሰማም? ጋይስ ሙይት አርጓ እንዴ ይሰማኛል ወይ? ተሻለክ ወይ? እንዴት ነህ? አዎ ዛሬ በጣም ደህና ነኝ። የሆነ ቃል እያለሁ አዎ በቀደም በጣም አስጨንቀህን ነበር። እንኳን ተሻለክ። ዳኒ የምትስቀው ነገር ብቻ ነኝ ወንድ ያለው ግን አንድ ነገር ብቻ ብዬለታል። እዚህ ብራዘር አንተና ጽጌ ማለት ነው የማትነጣጠሉ የታወቃችሁበት የመጣችሁበት የራሳችሁ መንገድ አለ፣ ትዋደዳላችሁ። እኔ ብዙም ንግግር አልችልም። አክቹዋሊ ግን አንተ የሚያምርብህም ህይወትን በጣም ያማረ ቢሆነው ከጽጌ ጋር ነው ወንድ እውነት ነው። አውፍ ደግልኝ አባቴ። ሌላ የተፈጠሩ ነገሮችን ቀስ አድርገህ ሶልቭ አድርገው። እኔ አሁን ሁሉ ጊዜ ፎሎ ሳረገህ ማለት ስከታተለ ድራማ መስሎኝ ነበረ። ያው እናንተ ቸል ያው እንትን ለፕራንክ ምናምን ማለት ነው። ግን ይሄን ያህል ሲሪየስ ነገር ከሆነ ያንተ ህይወት አንተ ራስህ የምታምረው ከሷ ጋር ስትሆን ነው። ወላሂ በቃ ይሄን ለማለት ነው። እሺ ኧረ እውነትን ነው የምር ዳኒ። እኔ በዚህ አጋጣሚ አንተንም ጸጌንም በጣም ነው የምወዳችሁ። ግን ጸጌን የበለጠ ነው የምወዳት። እንድትከፋ አልፈልግም። በቃ እሷ እንድትከፋ እንዳታል። ዳኒ ልጆቼ ምን እንደሚሉ ብትሰማቸው። ጽጌን ያገናኘን ባቢን ስመው ያገናኘን። አያይህም ሰላም ብለዋል። ወላ ጽጌን አገናኘን። ዳኒ ወይ ደህና ነህ? ደህና ነኝ። ደህና ነህ? ደህና ነኝ። ባህር ዳር አትመጣም? እመጣለሁ። ስትመጣ ደውልልኝ። እሺ ላይፍ ስለሚገባ ብናቸው ስመጣ እስከ ልጆቼ ድረስ በቃ ተጠማጠም ነው እኮ። ያው ትድግ በልኝ። እግዚአብሔር ያሳድግልኝ። አሜን አሜን። ለያለ ዳኒሻዬ ያው እንግዲህ ልጆቼን እንከባከብ ነው። አሁን ልንወጣ ነው። ባይሆን ጽጌ ጋር ሆነልን። በቀጣይ ጽጌ ጋር አሪፍ ቪዲዮ አሪፍ ነገር ይኖራችሁ። እንወጣለን እስከ ልጆቼ ድረስ። ዳኒ እኔ አንድ ነገር ላውራ እና ዳኒ በእናትህ ጸጌን አታስከፋት። እቺ ደግሞ ኤፕሶን የምትባል ጸጌን ስታስከፋ ዝም ማለት የለብህም። እሷ ስሜቷ እኮ ይጎዳል። የምር ጸጌ ስትከፋ እኔ እምባዬ ነው የሚያንቀኝ። እናቴን አታስከፋት። ለምን ልጅ የእውነት ልጅ ከሆነ አስመርምረን በምርመራ የተረጋገጠ ነገር ከሆነ ነው እንጂ እሷ ጸጌን ለማስከፋት የምታደርገውን ነገር ልክ አይደለም። የእውነት ልጅ ከሆነ እኮ ከጸጌ ጋር ተባብራችሁ ሁለታችሁ አብሮነት ካለ ልጅ እኮ በውጭም ያድጋል። ልጅ አለ ተብሎ ጸጌ በዚህ ማል ውስጥ መጎዳት የለባትም። እሺ ዳኒ በቃ ጸጌን አታስከፋት። ከጸጌ ጋር ደግሞ በቃ አንድ ቀን ይበስማው። አንተ ታመክ በመጨረሻ ታይም ላይ ጸጌ በመጣችሁ እየፈሰታችሁት እንትን በጣም ነው የተመቸኝ። ከዛ እቺ መጣ ሰይጣን በጠበጠች። አልወዳትም፣ የምር አልወዳትም። እኔ ስለወደደሽ ነው ማጥቶችን ማን አንተን እኮ የምር ወደህ ከጸጌ ውጪ አንተን ሊወድህ የሚችል ሰው የለም። ሲጀመር ከጸጌ ጋር ምናችሁ በቃ ደስ ትላላችሁ። ከጸጌ ጋር በቃ ጸጌ ስትቀብጥም ያምርባታል፣ ስትለብስም ያምርባታል። እንደው እንዲሁም ዝም ብላም ታምራለች። ደግሞ አይለያችሁ። ኧረ ስትቀብጥ ወላሂ እኔ በቃ ቅብጥናዋ ደግሞ አንድ ላይ ከዳኒ ጋር ሲጨቃጨቁ እንኳን ደስ ነው የሚሉኝ።
እቺ እቺ አሁን ከማላችሁ እቺ ሴት ቀስ አድርገህ ማስወገድ አለብክ። የምር እኔ አልተመቸችኝም። ጽጌን እንድትጎዳት አልፈልግም። ወሪት ሄዳለች። እሷም እኮ አፍቃሪ ነች። በዛ ላይ ደግሞ የልጅ አይ ዳኒ እንደዛ አይቻልም። አውቀት ነው አይደል? ንገራታ በቃ አንተ ልብህን የሚያዳምጠው በቃ ጽጌን አይደል የምትወዳት መንገር ነው። እኔ ከአንቺ ጋር መሆን አልችልም፣ የምትፈልጊውን ነገር አሟላለሁ፣ እኔ የምወደው ጽጌን ነው በል በቃ እኮ አንተ ላይ ነው ችግሩ። እሱን እኮ ሳልናገር ቀርቼ አይደለም፣ ግን አንተ ስትነካካ ደግሞ ዝም አትበል። ለምን ዝም ትላለህ? ከኔ አርግዛለች እኮ ትነካካ የሚለው ችግር አኖ አይቻልም። ጽጌ ብቻ ናት አንተን መንካት ያለበት በቃ ጽጌ ብቻ። የጽጌ እጅ ብቻ ነው ማረፍ ያለብህ በአንተ ላይ። ማንም መጥቶ አንተን መንካት ከዛ ጽጌ መጎዳት የለባትም። አንተም ደግሞ ከጽጌ ውጭ ማጣትም መንካትም የለብህም። እውነት ሲጀመር ዳንሻ አንተ ልብ ያውቃል። የሆነ በቃ እሷ ብቻ ስትመጣ ነው የእውነት ደስታ ያለ የተደራደርኩ እኮ አይደለም። በጽጌ እኮ አልደራደርም እኮ ደጋግሜ ካልተደራደርኩ እውነቱን ተናገር። የቱን ልናገር? እውነቱን በቃ ጽጌን ነው የምፈልገው አንቺን በቃ ምናምን ብለህ እውነቱን መናገር ነው ቁርጡን። እንዴ ምንድን ነው በዚህ ማል ውስጥ ጽጌን መጨነቅ አለባት? ጽጌ እንዳትጨነቅ ብዬ ሌላ ሰው የማይሆን ነገር ውስጥ እንዲገባ ማድረግም የለም። ምንም ነገር ውስጥ አትገባም። ምንም ነገር ነው ማትሆነው። ምንም ላይ ማለት ነው ማሳመን የምትችለው አንተ ነህ። አሁን ለምሳሌ ካየኸው በየቪዲዮ መሀል ቪዲዮህን ዝም ብለህ ማየት ትችላለህ፣ ወደኋላ እየተመለስክ ማለት ነው። ለጽጌ የሆነ ተስፋ ኖሯት ከአንተ ጋር መሆን ስትጀምር ያቺ በመሀል መታ አንተ ጋር የምታደርገው ሪያክት የሚቆመው በአንተ ነው ብዬ ነው የማስበው። እሱ ምንድን ነው ማድረግ ያለብህ? ለብቻዋ ከካሜራ ውጭ ቁጭ አድርገህ ማስረዳት አለብህ። እኔ ያኔ ትክክለኛ ፍቅር ጽጌ እንደሆነች ግልጽ ነው። ከኔ ልጅ ስላለሽ ለኔ ህይወትሽን ስለሰጠሽ በጣም አመሰግናለሁ። ግን ደግሞ እኔ ካንቺ ጋራ በትዳር አብሬሽ ቢኖርም እንኳን ደስተኛ ላደርግሽ አልችልም፣ ምክንያቱም የምወደው ጽጌን ስለሆነ ብለህ ማስረዳት አለብን። ከዛ በኋላ በሂደት የምትረሳው ነገር ሊኖር ይችላል፣ ሊቀየር ይችላል። ልጅህን ግን አትከዳም። እሷንም ከዳት ማለት አይደለም። መጀመሪያም ያጠፋችሁ ነገር ስላለ ማለት ነው። መጀመሪያም እኛ ብዙ ጊዜ ሴቶች እኔን ምን አለች በሉኝ፣ እቺ ልጅ እርጉዝ አይደለችም። ኤፕሶን ጭራሽ እርጉዝ አይደለችም። ቆይ ውዴ፣ ብዙ ጊዜ ሴቶች በጣም ብዙ ሴቶች ልብ ብላችሁ ካያችሁ ወንድ ልጅ እነሱ ካፈቀሩት ወንዱ የሚሄድባቸው ወይ ደግሞ ፍላጎት እንደሌለው ሲረዱ ማርገዝን ይመርጣሉ። ገባ? ለምን በልጅ ይዘዋለሁ የሚል አስተሳሰብ አለ ብዙ ሴቶች ጋር ማለት ነው። ያንን ነገር ነው እየተጠቀመች ያለችው ስረዳ። ሲቀጥል ደግሞ አንተ አሁን በተስፋ ነው በአፏ ነው ያመንካት እንጂ በተግባር ሄደ አስመርምረህ እርጉዝ መሆኗን አላረጋገጥክም። መጀመሪያ አረጋግጥ፣ አንድ ስቴፕ ሄድ። ከዛ በኋላ ደግሞ ከሆነች በኋላ ደግሞ ምን ማድረግ እንዳለበት ታስባለህ፣ ትወስናለህ ማለት ነው። ገባ? ተረዳኸኝ? ግን ኦልሬዲ ይሄ አለማመን ራሱ አይጎዳም። አሁን ለምሳሌ ነፍሰ ጡር ነች እና አይ እርጉዝ መሆንሽን ተጠራጠርኩ ማለቱ በራሱ ለእኔ ራሱ ይከብደኛል። እውነት ነው። እንደዛ እኮ አይደለም የምትላት አንተ። አሁን ስትወስዳት እኔ ማወቅ እፈልጋለሁ፣ ልጃችን ያለበትን ሁኔታ ማወቅ እፈልጋለሁ ነው እኮ እንጂ መሆንሽና አለመሆንሽን ማወቅ እፈልጋለሁ ብለህ አይደለም የምትወስደው። ገባ? ማንኛውም ሰው እንደሚሰማው እኮ ይሰማናል። ስብዕና ስላለ ነው አይደል የምትጨነቀው እንደዚህ። ግን ስትወስዳት እኔ አንቺ ከኔ ማርገዝሽን ማወቅ እፈልጋለሁ ሳይሆን ማለት ያለብን በቃ ልጃችን ያለበትን ሁኔታ ማየት እፈልጋለሁ። አጭር ነው። በእርግጠኝነት እሷም እሺ ትላለች። ሲቀጥል ደግሞ ማንኛውም ሴት የምታደርገው ነገር ነው። ፍቅረኛዋም ይሁን ባሏም ይሁን ወስዳ እውነቱን ታሳውቃለች። ሲቀጥል ደግሞ ቪዲዮ ላይ ትረዳለች። እሷ እኮ ታያለች፣ ኮሜንት ላይ ታያለች። ሁሉን ነገር እያየች ነው። እኛ እየጮህን በቲክቶክ በለው በዩቲዩብ በለው ሀሳብ ስንሰጥ እያየች ስለሆነ ይሄንን ብትላት ምንም አያስከፋትም እውነት ካላት። ግን አይ እኔ አልፈልግም ሄጄ አልመረመርም ካለች ግን ውሸት ነው። በቃ በዚህ ማወቅ ትችል። እንደዛ ነው የማስበው። ኧረ ምንም እርጉዝ አይመስልም። እቺ ዝም ብላ ነው። ሆነችም አልሆነችም ስቴፕ አለው። ደግሞ ነኝም እንኳን ብትል ከተወለደ በኋላ ራሱ ታስመረምራለህ።
ባናት የመጣ ነገር አናምንም አንቀበልም እኛ አለቅ። ግን እስከዛው ድረስ ቢያንስ የሆነ ስቴፕ አንተ ከጽጌ ጋር መሄድ ያለብህ ድረስ እስክትሄድ የእሷ እርግዝና መታወቅ አለበት። አሁን እኮ ጀስት እኔ እሷ ጋር ሆንኩኝ ስላልኩኝ ነው እንጂ ማለት ነው። እዚህ ጋር እየተከራከራችሁ ያላችሁ እሺ በቃ ጽጌ ከአንቺ ጋር ልሁን ብዬ ከጽጌ ጋር ብሆን ጽጌ ከኔ ጋር መሆን አትፈልግም ትያታላችሁ። እውነት ታፍራላችሁ። ደግሞ የዛኔም አይታችኋል። ቀለበት እንኳን ማድረግ እፈልጋለሁ ስትለኝ በቃ ደስተኛ ሆኜ ከምን ጊዜውም በላይ ይህን ታይም ማሳለፍ የለብኝ ብዬ አስቤ ጀስት ቀለበት ያደረኩላት። የዛኔ የተፈጠረው ነገር አይታችኋል። ምን አብን እንዳደረገ እኮ ዳኒ ታውቃለህ። አሁን አንተ ያተፈጠረ ብለህ ሌላ ነገር መስዋዕት ማስከፈልም ሆነ መክፈል የለብንም። ያ እናምናለን። አዎ ስህተት ነው። ግን ደግሞ ያንን ስህተት ለማረም ጽጌ ብዙ ነገሮች እየሄደች ነው አይደለ? ኢቨን ይቅርታ እስከማለት ድረስ ደርሳለች። አንድ ሰው ፍጹም አይደለም በሚያደርገው ነገር ገባ። ተሳሳትክና የሆነ ፍቅርን አበላሽተህ እስከመጨረሻው ድረስ ገደል መክተት አለብህ ማለት አይደለም። የሚሳሳት ሰው እየተራረነ የሚዋደድ ሰው ከዚህም በላይ መስዋዕት ይከፋፈላል አይደለም? ይሄንን ማለት ነው። ስለዚህ አንተ ያለፈውን ይዘህ ሳይሆን ጽጌን እየወደድካት እሺ አትልም ብለህ በመላመት ሳይሆን እስኪ ካንተ የሚጠበቀውን ነገር አድርግና ከዛ ጽጌ የዛኔ እምቢ ካለች እኛ ደግሞ እሷን እንይዛለን ማለት ነው። ግን ከተቻለ አንድ ላይ ሆናችሁ ላይቭ መታችሁ ብናወራችሁ ደስ ይለናል። ፕሮግራም አመቻችተህ የሆነ ጊዜ ስጠን ቁጭ ብለን ሁላችንም የእህትነታችንን እሷንም አንተንም በኩል አይን አይተን መምከር እንፈልጋለን። አሁን አንተን ብቻህን ብንጨቀጭቅህ ምናልባት አንተ ላይ ጫና የፈጠርንብህ ሊመስልህ ይችላል፣ ወይም ደግሞ ልትረዳው ትችላለህ። እሷም ደግሞ የእኛን ስሜት ማወቅ አለባት። ስለዚህ ወይ በእሷ ወይ በአንተ አካውንት ቁጭ ብላችሁ አንድ ቀን እንድናወራችሁ ፕሮግራም ይዛችሁ እንፈልጋለን። ይሄ የሁላችንም ማስተሳሰብ ነው ማለት ነው። ዋና ሀሳብ ታችን ነው። እኛ ሚውት አድርገንልሃል። መድረኩ ያንተ ነው። ታብታብ አድርጉለት። ኦኬ። እንዴት ነህ ዳኒሻ? ወንድሜ አማን ነው። እንዴት ነህ? ፒስ ነው። አለን ብራዘር። ያው ብዙ ሀሳብ ሰምቻለሁ ምናምን አከብራለሁ የሁላችሁንም ሀሳብ። ከዚህም በፊት የነበረችዋም ልጅ ጥሩ ሀሳብ አንስታለች። ነገር ግን ምንድነው የኔ እይታ በተቃራኒው ነው። በዳኒ ቦታ ሆናችሁ አይታችሁታል ወይ የሚል ነገር መጣ። እኔ በሱ ቦታ ላይ ተክቼ ራሴን ሳየው ፈተና ነው፣ በጣም ፈተና ነው። ለምን በዚህ በኩል ብዙ አመት አብሮ የኖረን ከድሮ ነው የማውቀው። ብዙ ነገር የሰሩ ብዙ ነገር አይተው የመጡ ልጆች ናቸው። በዚህ በኩል ደግሞ እንዳላችሁት ደግሞ ያው የተፈጠረውን ነገር አይታችኋልና የዛም ያችም ልጅ ነች፣ ሰው ነች መቼም አይደለ፣ ሴት ነች፣ ስሜት አለ፣ ብዙ ነገር አለና የግድ በቃ በጣም ብዙ አመት አብራችሁ ስለሆናችሁ ምናምን አላችሁ። በዚህ በኩልስ አትጎዳም ወይ? እናንተ መቼም ሴት ነን ብላችሁ ሁሉም ሴት ነን ብላችኋል አይደለ? የሴት ህመም አትረዱም ወይ? ጽጌ ብቻ ነች ወይ ሴት የሴት ሞራል ብቻ ያላት? እኔ ያ ነው አሁን ያልገባኝ እንጂ እኔ ጽጌም ከድሮ ነው ማውቃት። አሁንም የምነግራችሁ በሌላ ነገር እንዳታስቡ። ምርጥ የሆነች እህቴ ነች፣ ግን ለሱ ምርጥ በቃ። ግን ነገር ግን በሌላ አንግል አይታችሁታል ወይ ብዬ አስባለሁና ሀሳቤ የማይጥማችሁ ከሆነ ንገሩኝ። ግን እኔ እንደዛ ብዬ ነው የመጣሁት። እመልስልሃለሁ ስትጨርስ። እኔ ለዚህ መልስ እሰጥሃለሁ። ጨርስ ነው እንዴ? ይሄ ነው ባጭሩ፣ እንዳላስረዝመው ብዬ ነው። በሱ ቦታ ሆኜ በቃ 50-50 ነው አሁን ነው የምልሽ። እዚህም እዛም ያው እንዳላረዝመው ብዬ ነው። ያንተን እኔ አሁን ሴት ነኝ አይደለ? በሴት ቦታ ሆኜ ነው መልስ የምሰጥ ማለት ነው። ጽጌንም ኤፍሱንንም ሆኜ ነው መልስ የምሰጥ። ብዙ አመት ስለሆናቸው እሷ በኋላ ስለመጣች ሴት ሆና እንዴት የእሷ ስሜት አይገባችሁም አይደል? ጥያቄ ስሜቷ ይገባናል። ነገር ግን ያጠፋችው መጀመሪያ እሷ ናት። አንደኛ በጽጌና በዳኒ የተፈጠረውን ክፍተት ተጠቅማ ነው የገባችው። ኦኬ ህይወቷ እዛ ጋር ሊበላሽ እንደሚችል ሊቆም እንደሚችል የሆነ ነገር ሊፈጠር እንደሚችል ማሰብ ነበረባት። እኔ ሴት ነኝ አይደል? እኔ ብሆን ነው እያደረግኩ የማደርገው ነው የምነግርህ። እኔ አሁን ምሳሌ ላድርግልህ። ዳኒና ጽጌ አብረው ናቸው። በመሀል ያ ቀለበት ፕሮግራም እንደዛ ተበላሸ። እኔ የበፊት ፍቅረኛው ብሆን ያንን ክፍተት ተጠቅሜ መጥቼ እሱ ህይወት ላይ ገብቼ እሱን ህይወት አላበላሽም። የፈለገ ብወደው የእሱን ደስታ የምመኝ አፍቃሪ እስከሆንኩ ድረስ ደስታውን ነው የምመኘው። ምንድነው የማደርገው? ቀጥታ እነሱን ሁለቱን ለማግባባትና ለማስታረቅ ነው የምፈልገው እንጂ በተፈጠረ ክፍተት ውስጥ መግባት አልፈልግም። ያ ሆነ ኦኬ፣ እሺ ክፍተቱን ተጠቀመች ገባች አይደለ? አፍቃሪ ሆነሽ ይሄን ታደርጊያለሽ?
እኔ አዎ ኖ ዳኒ ክፍተቱን ለመጠቀም ነው የሚሄደው እንጂ በተአምር ለማስታረቅ አለ። ያኮ ይኸውልህ እንደዛ ሆነ እኮ ማለት እኮ እኔ አንተን እኮ በድንን ነው የማገኘው። ምን ትሰራልኛለህ? ጽጌ ጋር ፍቅር እንዳለ ቀለበትንም ያስተካክላለሁ ብዬ ነው የማስበው እንጂ በተአምር አልተወጣም። ኖ እኔ የራሴ ነው። እኔ አሁን አንተ ዳኒ ነህ፣ እኔ ሳምሪ ነኝ። ገባህ? እንለያያለን፣ በመልክም በጾታም በሁሉ ነገር እንለያያለን። እኔ ግን ላደርገው የምችለውን ነገር ነው የምነግርህ። ምክንያቱም እኔ አንተን ሳገኝህ እማታፈቅረኝና ለእኔ ቦታ ከሌለህ እንዴት ነው ፍቅረኛ ስለተለየች ብቻ ወይ መሀል ክፍተት ተጠቅሜ ልገባ የምችለው? ኦኬ ያም ተፈጠረ፣ ክፍተት አግኝታ ገባች እንበል። ከገባች በኋላ ደግሞ ቢያንስ እርግዝናውን መከላከል ትችል ነበር። ገባ? እራሷን መጠበቅ ትችል ነበር። ምንድነው የተረዳችው እሷ የመሰላት በቃ ዳኒ ድጋሚ ከጽጌ ጋር መገናኘቱ ስለማይቀር ልጅ አለኝ ካልኩት ስሜትን ታውቃለች። ገባ? ትረዳለች ለልጅ ያለን ስሜት ምናምን ምናምን። እንኳን በአቅራቢያ ያሉ ሰዎች እኛም ቪዲዮ ላይ የምናየው ነገር ይኖራል ስለ ሰው ባህሪ። ኦኬ ስለዚህ ያንን ተረዳች። ልጅ ቢይዝ ያዋጣኛል በሚል ሰበብ ልጅ ያዝኩ አለች። እሱም ደግሞ አንተ እምነት ነው ያደረብህ እንጂ ሄደህ አረጋግጠህ አይደለም። ስለዚህ ጥፋቱ የራሷ ስለሆነ ጥፋቷን ማስተካከል ያለባት እሷ ናት እንጂ እንደ ሴት ሆኜ የእሷ ስብራት አይሰማኝም ማለት አይደለም። ግን ስብራትን ቢኖራት ያመጣችው በራሷ ስህተት ነው ባይነኝ እኔ ማለት ነው። ዋን ለጠየቀው ጥያቄ ነው መልስ ይሰጥ። ተመለሰልህ ወይስ ልክ መልሰሻል? አይደለም። አይ እኔ አሁን ጥሩ ነው 50% መልሰሽልኛል። ነገር ግን የቀረው ምን አለ መሰለሽ ማስመሰል። እውነት እዛው ቦታ ላይ ብትሆኛ አንቺ አታረጊውም ነው የምልሽ። አንቺ አሁን የመለሽልኝ ስለራስሽ አንቺን ስብዕና ነው እየተናገርሽ ያለው። እኔ ብሆን ያልሽው እንጂ በሴት ቦታ ላይ ሆነሽ ነው አልኩሽ እንጂ በቃ የማይሆን ነው። እንደዛ ይዛ ወልዳ ማለቴ አርግዛ እንዴት ነው የምታስቢው? ማለት እኔ ግራ ገብቶኛል። ያው የምትስማሙበት ከሆነ አላውቅም። ነገር ግን ምን እንደው ታውቃለህ፣ እኔ እኮ በራሴ ስህተት ያመጣሁት ነው። ለምሳሌ አሁን ጽጌ አልኩህ እኮ ጽጌ እኔን በእኔ ብትከፋብኝ እኔ ዳኒን ይዤው ከሷ እኔን እንትን አድርገኝ ኤፍሱንን አድርገኝ እኔን ምሳሌው እንዲገባን ማለት ነው። እኔ ኤፍሱን ነኝ። ጽጌ መታ እኔን የፈለገ ነገር ብታረገኝ ትክክል ናት ነው እያልኩ ያለሁት። ምክንያቱም በእሷ ህይወት የገባሁባት እኔ ነኝ። ያለፈ ታሪኬን ለማደስ መጠቀም ያደረኩት ያንን የቀለበት ጸብ ወይም ደግሞ እነሱ ያመጡት ጸብ መጠቀሚያ አድርጌ የጽጌን ህይወት ያሰናከልኩት እኔ እስከሆንኩኝ ድረስ የፈለገ ነገር ብታረገኝ ጽጌ ትክክል ናት እያልኩ ነው። እኔ ኤፍሱን ነኝ። ኦኬ ጥሩ ነው። ግን መስዋዕትነት የሚባል ልክ ነሽ። አሁን የመጣባት ነገር ምናምን ትክክል ነው፣ በራሷ እጅ ነው ብለሻል። አዎ ተቀብያለሁ። ነገር ግን ምን አለ መሰለሽ ብዙ መስዋዕትነት ብዙ የሚከፈል ነገር አለ፣ በመልካምም በመጥፎ። አሁን አንቺ ያሰብሽው በመጥፎ አድርጋ ነው ይሄን ያደረገችው ብለሻል። ተቀብያለሁ። ነገር ግን መጥፎም ሆነ ጥሩም ሆነ የራሷን ነገር ይዛ ነው ሄደችው አይደል? ዳኒን እንደዚህ ባረግ ይይዘዋለሁ በዚህ የሚል ነገር አንስተሻል። ትክክል ነሽ። እሷ የራሷን እንትን ሲስተም ፈጠረች። ነገር ግን እውነታው በቃ ከያዘች ወይም ደግሞ ካረገዘች ምንም ማድረግ አይቻልም። አላርለ ዳኒም በዳኒም ቦታ ሆነሽ ይው ምልሽ። ለዛ ነው ከባድ ነው። እዚህም እዛም ማለቱ ይከብዳል ነው ምልሽ። እዛ ጋር ሁለት ነፍስ ነው ይዞ ዘርበ የሚለው። እዚህ ጋር ደግሞ የድሮ አላርለ ከልጅነት ጀምሮ የነበራቸውን ፍቅርና አላርለ ብዙ ነገር ያሳለፉ ልጆች ናቸውና በሱ ቦታ ሆነሽ ብታየው እንዴት ነው አሁን አላር እንደ ሰውኛ ኦኬ ክርክር ሳናረጋው የተወሰነ ነገር እንደምንባባው ማለት ነው። አንተ በዳኒ ቦታ ብትሆን ምንድን ነው የምታደርገው? ይሄን ብትነግረው። ምክንያቱም እሱንም ለውሳኔ ይረዳዋል ብዬ ስለማስብ። ምክንያቱም ወንድ ነህ። በወንድ ቦታ ሆነ ስትወስን ወይም ስትፈርድና በሴት ቦታ ሆነን ስንናገር አንድ አይደለም። እኔ አሁን በነሱ ቦታ በሆን የማደርገውን ነገርኩ። ኤፍሱም በሆን ወይንም ደግሞ በጽጌ በሆን ብዬ መልስ የሰጠው ነገር አለ። አንተም ዳኒ ብትሆንና ይሄ ህይወት ቢገጥም ውሳኔ ምንድን ነው የሚሆነው? በጣም ከባድ ነው። አሁን እኔም ለዛ ነው አሁን ዳኒ ጋር እንትናንተ ሆነ ያቺ አሁን የመጣች ነች በዚህ ጋር ቀጥሉ ስትሉ ለውሳኔ ከባድ ነው። በሱ ቦታ ሆኜ እሺ ሰላም ዳኒ እንዴት ነህ? ተሻለክ? ደህና ነኝ። እኔ ብዙም አልቆይም። አንድ አስተያየት ነበረኝ። አስተያየቴ አንድ ዳኒ ራስ መጀመሪያ ራስ ማረጋጋት አለበት። ከዛ ሲቀጥል
ልጆች ሁለቱ ሲጨምሩ ስሜታዊ ነው የሚሆኑ። ምንም ሊሰሙህም ሊያዳምጡህም አይችሉም። አንድ ላይ መሆንም የለባቸውም። ግን ካሜራ ሳይኖር ከካሜራ ጀርባ እያንዳንዳቸው ያለህበትን አስረዳቸው። ሊረዱህም ላይሆን ይችላሉ። እዚህ ጋር ኤፍሶን እኔ የሚመስለኝ የኔ አስተያየት የሆነ ጊዜ ትዝ ብሎ ከሆነ ጽጌ ተጎታለች ብለህ አንተና ሜሪ ቪዲዮ ሰርታችኋል። ይቅርታ ልጠይቃት ጽጌ ምን ብላለች? ይቅርታ ልቀበል ከፈለግ ቀለበቱ አውልቀህ ስጠኝ ብለሃለች። አስታወስከው? የዛኔ እኔ የመሰለኝ ያው ኤፍሱ ተደናግጣ ይህን ነገር ፈጥራ የመጣችው ነው የመሰለኝ። ግን እኔ ወላሂ አለም አላቅም። ልታረግዝም ትችላለች፣ ላይሆንም ይችላል። አንተ አሁን ያመንከው ምንድን ነው? በአፏ የተናገረችው እንዴት አምነህ ይዘህ ትጓዛለህ? እዚህ ጋር ሁለቱም ዓለም እያሳጣችህ ነው። ከልጅም ከጽጌም እየራክ ነው። እኔ እንደ እህትነት በጣም ነው ማደንቅ። በነገራችን ላይ ድሮ አንተ ሳይክ አንድ ነገር ለማድረግ ጥግ ድረስ ነው የምትደርሰው። ጥግ ድረስ ነው ያ ነገር። ያ ዳኒ የት ሄደ? ያ ለማጣራት ልጅ ካለ ሰየው አለ ልጅ በቃ ልጅ እንደሚሆን ታደርጋለህ። ልጅ ከሌለ አሁን ከሁለቱም እንትን የራቅ ስለሆነ ቶሎ ብለህ እሱን ለምን አታጣርም? በዛ መሀል ደግሞ ጤንነትህ መጠበቅ፣ ሁለቱም ፍቅርህም ለማዳን ልጅህንም ለማዳን ራስህ ጠብቀ ይህ ነገር ለምን አታጓጉዝም? ገባ? አሁን ኤፍሶን ትጎዳ ማለት አይደለም። እውነት ነው። አሁን ከትናንት ወዲያ በተለቀቀው ቪዲዮ አይቼዋለሁ። አንተ በእንጅላዩ ነህ ጽጌን ስትል እኔ በሷ ቦታ ቢሆን እኔ ደንግጬ የምገባበት አላውቅም። ተመልሼ አንተ ጋር አልመጣም። የእውነት ቢሆን ተመልሼ በሞት አንተ ጋር አልመጣም። የእውነት ማርግዥም ቢሆን ማለት ነው። ግን አዎ በሷ ቦታ ቢሆን በጣም ይሰማል። በዛን ሰዓት ያው ከዛም ቀጥሎ የተለቀቀው ቪዲዮ በእርግጠኝነት ልታየው ትችላለች ሐኪም ቤት ስትወጣ። አሁን እሷ በአንተም በመውደድ እውሩና ነው እንጂ ያ ቪዲዮ እንዴ በዚህ መሀል ገባውባቸው ብላ ራሷን በዛ ነገር ልታስወጣ ትችል ነበረ። ገባ? ግን እሷ አንተን በመውደድ እውሩናለች ወይንም የእውነት አርግዛለች። አንተ አሁን እኮ እዚህ ጋር ያለብህ ማድረግ ያለብህ አንደኛ ልጆቹን ሁለቱን አንድ ላይ ለማድረግ፣ ሁለተኛ እቺ ልጅ እንዴ አንተ ሼም አይደለም ወይ ወስልጅ ማስመርመር? ወላሂ ሼም አይደለም እንዴ ልጅህ ነህ እስከተባለ ድረስ እኔ ልጄን ማየት ፈልጋለሁ፣ ባይኔ ማየት ፈልጋለሁ ልጄን። እንዴ አንቺ እርጉዝ ነኝ ብለሽ ስትመጪ እርጉዝ ነህ ብለህ ስትመጣ ምን ምልክት ሰጠች? የሆነ የሽንት መመርመሪያ ያለ የሆነ ነገር አለ። ምን ሰጠችክ? በአፏ ሰርፕራይዝ አለ ብላ በአፏ ነው የተናገረችው። እሱን አምነህ ነው የምትጓዘው። ኢቭን ጽጌ አርግዣለሁ ብላ እንትን ሰጥታ የሆነ አይሃ የሰጠችህ ነገር አላምንም ብለህ ማዘር አስረዳችኝ እንዲያለችኝ ብለህ ነው እንደገና ልጅ ለመቀበል የመጣው ብለህ ተናግረሃል። አንዴ ጽጌን ያክል አላመንካት። ይቺ ልጅ በአንድ መጣ እርጉዝ ነኝ ስላለችህ እንዴት ተቀበልክ? እኔ አንድ እሱ፣ ሁለተኛ ደግሞ የድሮ ዳንያችን የድሮ ጥግ የሚደርሰው ይመለስ ነው ምለው። በዚህ ካስቀየምኳችሁላችሁም ካቋረጥኳችሁ አንተም ሳትቀን በጣም ይቅርታ። አረ ምንም አላልኩሽም። ልክ ነሽ። ወላሂ በጣም ይቅርታ። አረ እግዚአብሔር ልክ ነሽ። በጣም ነው የማመሰግነው። እሺ እንዳልሽ ነው። ችግር የለውም እኮ ለማስመርመር መሄዱ ምናምን። ኦፍኮርስ እኮ እኔ አሁን ባለውበት ግርግር አሞኝም ስለነበረ በመሀል የታመምኩ ሁለቱ ደግሞ የሚያደርጉት ጸብ ነገሮች በጣም ትንሽ ከብደውኝ እንጂ ሳላስበው ቀርቼ አይደለም። ምክንያቱም ኦብቪየስሊ እስከ መጨረሻው እኮ ልጄን ሳለው አልቀርም። አልትራሳውንድ እያንዳንዱ እንቅስቃሴዎች እኮ ቼክ እናደርጋለን አይደል? እሱን ማድረግ አይቀርም እኮ። ያው አሁን ባለው ሁኔታ ላይ ግን ባለፈው ጀስት እንደዚህ ሲወራ ምናምን ነይ ብዬ ወስጄ አላመንኩሽም ማለት በጣም ከባድ ነው። ሴት ልጅን ደግሞ አላመንኩሽም ብዬ ልብ መስበር አልፈልግም እና በዛ ልክም እሷ ትዋሻለች የሚል ነገር አእምሮ የሌለም። እውነት ለመናገር በልጅ ትዋሻለች ብያለሁ። ሴት ልጅ ነች። ኢቨን ወንድ ልጅ እንኳን ቢል ምንም አለ። ሴት ልጅ ግን ሳታረግዝ አርግዣለሁ ብላ ምን ሆነሃል ዳኒ? አንተን ለማግኘት ሰውን ትገድላለች። አንተን ለማግኘት ከወደደች እናቴ ይጨርስልን፣ ሀሳብ እንሰጣለን፣ አናቋርጥ።
እንዴ ጸጌ ራሱ ፍራንክ አርጋ የለ እንዴ እንደዛ ብላ ምን አስበት ነው ዳኒ? ንቃ እንጂ አይደለም። አብረው ሲሆኑስ ይኸውልሽ አንድ ነገር ልንገርሽ፣ አብረውም ሲሆኑ እኮ ተማምነው ነው አይደል እንዴ? ዲጋ እኮ መጀመሪያ ተማምኖ አይደለም አይደል? ምኑ ነው ተማምኖ? እርግዝናው እሷ ተማምና ነው እንግዲህ መጀመሪያ ዳኒ ያጠፋው ጥፋት ነገር ነው። ስትመጣ በህይወት ስትመጣ እኔ ምን ብለሃታል? እኔ የሚያፈቅረኝ ሰው የለም ብለሃታል። የመጀመሪያ የተገናኛችሁ ቀን ቪዲዮ አለ። እኔ እንግዲህ ማንም ከጎን የለም ብለሃታል። ያ ነገር ተጠቅማ ነው የገባች እሷ ልጅቷ ግን አይፈረድባትም። አንተ ጭራሽ በህይወት ሰው እንደሌለ አድርጋህ ነው የገባክ የዛኔ ማለት ነው። አሁን እኮ እቺ ልጅ አሁን ዞሮ ዳኒ ጸጌን ትቶ ከዚች ልጅ ጋር ቢሆንም ማለት ነው። አረ እቺ ልጅ መጎዳቱ አይቀርም። ለምን እሷን አይወዳትም ነው? ምን ትርጉም አለው ከሱ ጋር አሁን እቺ ልጅ ዞሮ ልጅቷ ትጎዳለች። በቃ ልብህ ሌላ ሴት ጋር ሆኖ እሷ ጋር ያሁን እንግዲህ ሁለቱም ዓለምህን አድን። ንቃ ዳኒ ንቃ። ወላሂ የድሮ ዳኒ አይደለህም። በነገራችን ላይ እንዴ አንቺ በድፍረት አበባ ገዝቶ ምናምን ቤት ልግዛልሽ ብሎ ለሩታ ቀጥታ ሄደ ሰውዬ። አሁን እንዴ ምን ሆነህ ነው? ደገሙብህ እንዴ? አንተ የሰው ሚስት ቀለበት ያደረገች ሚስት አልወሰድኩ ያለ ሰውዬ ተኛ ስብዕና ያለው ሰው ነው ዳኒ እና ማሰራት ምናምን የሚለውን ተይው። እኔ እንዲህ አልነበርማ በእውነቴ ነው። ያገናዘበ ሰው ነው እሱ። የምር የድሮ ድፍረቱ እንዲመለስ ነው። እኔ ግን ከዛ የሆነ ሰው ነው የሆነ ጊዜ ደግሞ ይሄ ምን ሰዎቹ ከየት እንዳመጣቸው አላውቅም። ጋርድ ናቸው ብሎ ወይኔ ጉዴ ፈላ። ኢትዮጵያ እንደዚህ አይነት ሰው አለው ያልኩኝ የዛን ቀን ነው ይዟቸው የመጣ እንዴ። እኔ የዛን ዳኒ ነው የሚመለስ የምፈልገው። በቃ አሁን ንቃ። እኔ በቃ ከጸጌ ጋር የሚሰራ ዳኒ ነው የምፈልገው። ይሄ ከኤፍሶ ጋር የሚለቀውን ቪዲዮ አይመችም። ምንም ከእሷ ጋር አያምርብም። በቃ ከጸጌ ሰውንም ሴቱ ነሽ ደግሞ ሰውንም ማመናጨቅ ጥሩ አይደለም። ልጅቷ መጀመሪያ እንደመጣች አይደለም እንደዚህ ሰው ነች። ግን በቃ ላውራ ከጸጌ ጋር ምንም ቢሆኑ ደስ ስለሚሉ ከጸጌ ሰው ነች፣ እሷም ሰው ነች። ገባሽ? እኔ አሁን ይኸውልሽ ምቀርባት እኮ ጽጌን ነው። ነገር ግን እንደ ሴት ነው። እኔ በቃ እንደ እህት ነው ማየውና 50 ሰውኝ ነው እዚህ ጋር መልክ ልሰራ አይደለም እንጂ ደግፍ ትክክል ነች ምናምን ብዬ ወደዛ እኮ መሄድ እኮ አያቅተኝም። ገባሽ? ነገር ግን እውነታውን መቀበል አለብን ነው በቃ። እናንተም እውነታውን መች ወጣ? አንተ እውነታው ምን ትቀበላለህ? እውነታ መች ወጣ? መች ተጣራ? ምንም የተጣራ ነገር የለም። እውነታ የሚባል ነገር ይኸውልሽ እኔ እና አንቺ አይደለንም አይደለ? እሱና እሷ ናቸው የሚተዋወቁት። ምን እንዳደር ምን ይሁን የሚያውቁት እነሱ ናቸው። 90% የእሱ ያሳለፉት ነገር ያየዋል ምን እንዳደረጉ አይደለ? እንጂ አንቺ እዛ ቦታ ላይ አይደለሽም እኮ በቃ። ስለዚህ እኔም እነሱ ቦታ ላይ አይደለም፣ ግን 90% አምናለሁ ነው በቃ። እሱም ወደ ማመኑ እየሄደ ነው። እሷ ደግሞ ይበልጥ አለ በቃ እዚህ ጋር አለ ትክክል ይዣለሁ እንዲወል እንትን አርግዣለሁ አለች በቃ። ከደበራችሁ ይቅርታ። እኔ የኔ ሐሳብ ነው እሺ፣ የእናንተንም ሐሳብ እያከበርኩ ነው። እኔ ካንተ የምፈልገው ግን የጠየቅኩህን መልስ እንድትመልስልኝ እፈልጋለሁ። በዳኒ ቦታ ብትሆን ምን ታደርጋለህ? ምክንያቱም ዳኒ ወንድ እስከሆንክ ድረስ ለውሳኔ ያንተም ሐሳብ ይረዳዋል ብዬ አስባለሁ። እኛ ሴቶች አሁን ለጽጌ ወይም ደግሞ ለኤፍሱን የሚረዳትን ሐሳብ ይወስዳሉ ብዬ አስባለሁ ከኛ ንግግር ገባ። አንተ ደግሞ ወንድ እስከሆንክ ድረስ ዳኒ በቃ የሆነ ነገር መወሰን እንዳለበት ሁላችንም ይሰማናል። መቼም ሁለት ሰው ይዞ እንደማይቀጥል ግልጽ ነው አይደል? ግን ምን ይወስን? አንተ በሱ ቦታ ምን ታደርጋለህ? ሌሎቻችሁ ሚዩት ዝጉ በእናታችሁ፣ በማን እንዳትገቡ። ተደወለ። ኦኬ በጣም ከባድ ነው ያልኩት ለዛ ነው። በመጀመሪያ ደረጃ በጣም ከባድ ነው። እንተ ጸጌ ጋር ይሂድ እያልኩ አይደለም ወይ እዛች ጋር ሂድ ሳይሆን የራሱ ውሳኔ አለው።
ነው አንደኛው ምርጫ ያ ነው እንጂ እንትና ጋር ሄድ አይደለም። እናንተ አሁን ያቺ ከኋላ መታ ስለሆነ እንትና ጋር ሄድ ሴራ ሰርታ ነው ስለዚህ ወደዛ ሄድ ነው የእናንተ ሐሳብ እና ብዙ አመት እንትን ስላላችሁ የሚል ነገር አንስታችኋል። ትክክል ተቀብያለሁ። እኔ ግን በሱ ቦታ ላይ ሲሆን ከባድ ነው መወሰኑ ነው ያልኩት አለ አይደለ። እኔው መሀል ላይ ነኝ በቃ የሱን ስሜት ተጋርቼ ነው ያለሁት አሁን አለ አይደለ። እኔም በቃ እንደወሰን አለ አይደለ እናንተ ብትመክሩኝ ራሱ ብዬ አስባለሁ። ግን የእናንተ ምክር ምንድነው? ከስሜታዊነት ውጡና ተናገሩ ስል ምንድነው በቃ ከኋላ አሁን ከዚህ በፊት የተናገርኩትን የተናገራችሁትና ከባድ ነው ቀላል አይደለም። እንዲህ መጠቆም በጣም ቀላል ነው። እንትና ጋር ሄድ ምክራችሁ ማለት ነው በጣም ቀላል ነገር ነው። ግን እዛው ቦታ ላይ ሆናችሁ ስትኖሩት ግን ይከብዳል ነው ያ ነው የኔ ሐሳብ እንጂ እንትና ጌጅ ብዬ አልወስንም በፍጹም። ግን የሱ ውሳኔ ዋዴ ይከብዳል። ክብደቱን እኮ በደንብ እናውቀዋለን። ግን አንተ ገጠመህ እንበል አንተ አሁን ይሄ ህይወት ገጠመህ ምን ነበር የምታረገው? ራስን ሆነ ማለት ነው ዳኒ ማለት አንተ ብለህ ራስን እኔ ዋን ላቭ ነኝ ይሄ ነገር ቢገጥመኝ ይሄን አደርጋለሁ እንድትለ ነው የምንፈልገው። ገባ እንጂ እኮ ልክ ነህ። አይከብድም እኮ አይደለም። ለዳኒ አሁን በጣም ትልቁና ከባዱ ጊዜ ነው። ከራሳችን አንፃር ነው ሁላችንም ሀሳብ የምንሰጠው። ሁላችንም በራሳችን ትክክል ነን ብለን ያመነው። ግን አንተ ዳኒ ብትሆን ምን ታረጋለህ? ዳኒና ጽጌ ተጋብተዋል ወይ? በመጀመሪያ አሁን ያንቺ ሀሳብ እስቲ ንገሪኝ። በጣም ብዙ ስቴፕ ሄደዋል እነዚህ ልጆች። ምክንያቱም ከልጅነት ጀምሮ በቃ ንጹህና ጥልቅ ያለ ፍቅር አላቸው። ያለያይ የማይችል ፍቅር ልጅነት ይኸውልሽ ከልጅነት እስከ እውቀት ምናምን እሱ የእነሱ ግንኙነት እንጂ ህጋዊ ነገር የለም አለ አይደለ። እቺ አሁን ከኋላ መጣች ከፊት መጣች አይደለም። የሚያስተሳስር ነገር ከተገኘ እውነት ሆኖ ከተረጋገጠ እኔ የምለው ነገር እንትን የምለው በቃ ሁለት ናቸው አለ አይደል። ሁለት ነፍስ ወዳለው ቢሄድ ብዬ አስባለሁ። እንደኔ ነው እኔ ብሆን በዛ ቦታ ላይ አለ አይደል። አብሬ ኖር ያለው ብዙ አሳልፍ ያለው ትክክል። ነገር ግን ምንም ነገር አለ አይደል ሁለት ሳንሆን ኖርማል በአንዳንድ ፍቅር ኖረን እየዘለቀን መቼም ይገባሻል የምለውና ሁለት ነፍስ ካለው ጋር ነው የሚሄደው ብዬ አስባለሁ። ምንም ቢሆን በቃ ግልጹ ነው ልንገርሽ። ይቅርታ አድርጊልኝ። በግልጽ ስንነጋገር አንተ ከፍቅርህ ይልቅ ልጅ ስላረገዘች ብቻ ባታፈቅራትም ወደ እሷ ትሄዳለህ ማለት ነው። የምትወዳትን ወይም የምታፈቅራትን ሰው ህይወት ይኸውልሽ እንደፈለግሽው አይሆንም አለ አይደለ። ህይወት ይኸውልሽ አንድ ነገር እንገርሽ እንዳፈቀርሽ በቃ ዘላለም እኮ ተዋደሽ እኮ ኖረሽ እኮ ህይወት በዛው እኮ አይቀጥልም እኮ አለ አይደለ። ብዙ አይነት እንሰማለን። ብዙ አይነት የነ ዳኒ ብቻ ታሪክ አይደለም። በጣም ብዙ አይነት እንትኖች ይመጣሉና መቼም ላንቺ አልነግርሽም ታውቂዋለሽ ሌላም ቦታም ስትኖሪ ማለት ነውና አንዳንዴም ሳይፈለግ ያ ነገር ሊቆም ይችላል ብዬ እንትን ምለው። ግን ይቅር አይደለም ይሄ ነገር እውነት ከሆነ ነው የምልሽ እንጂ አብረው ኑረው ብዙ ነገር ቢያዩ እኔ ደስተኛ ነኝ ከነሱ በላይ። ግልጹን ነው የምነግርሽ። ብትመጣም እሷም ጽጌ ዋላፍ ታውቀኛለች። ግልጹን ነው የምነግርሽ እየዋሹ አይደለም። እሱም ቢሆን ብዙ አመት 4 አመት በላይ አውቀዋለሁ። ግን እንደኔ እውነተኛ ፍቅርና በቃ ይለያያል ነው የምልሽ። ዓለማዊ እዚህ ስትኖሪ ከባድ ነው። ዓለም ላይ በጣም የማትጠብቂው ነገር ነው የሚመጣውና በዛ መንገድ ነው እንጂ አንቺ እንደፈለግሽው አይደለም። አላህ ፈጣሪ ባለው ነገር ነው የሚሆነውና ያንን ነው ማስበው። ዳኒ አንቺንም ያው አመሰግናለሁ ሳምሪ። ስለዚህ አሁን አንተ ሀሳብህን እንትን ለማለት ያክል ጠቅልለን እንድንረዳው ወይ ዳኒ እኛም ሀሳብን እንድንወስደው እኔ ወደ ኤፍሱ ነው የሚሄደው ወይ ደግሞ ያኔ አንተ የምታፈቅራትን ሰው ትተህ መስዋዕት ታደርጋለህ ለልጅ ስትል ማለት ነው። እሺ እዚህ ጋር ደግሞ አንድ ጥያቄ ላስቀምጥልህ ማለት ነው። ይሄን ምርጫ መረጥክ አንተ ልጅ ያላትን ስትወድ ፍቅርህን አሳልፈን የሰጠኸው እውን እዛ ትዳር ውስጥ ሰላማዊ ህይወት ትኖራለህ? ያኔ ፍቅርህ እዛ አይልህም? የሚመጡ በመሰናክሎች አይኖሩም? ይሄን በመወሰንህ አመሰግናለሁ። እሺ አጠር አድርጌ ልመልስልሽ። በሱ ቦታ ሆኜም ያው እኔ እንደራሴ እንደኔ ሆኜ ሳስበው ይኸውልሽ በልጄ ምክንያት ገባሽ ሁሉን ነገር እችላለሁ ብዬ አከብራለሁ። ግን የኔን ሐሳብ ስለጠየቀችኝ ነውና የኔ የምለው በዛ ነው። ሊያገናኘን ይችላል ልጅ እንተሰት ብዙ ነገሮች አሉ። ወደፊት ይሄ አባባል ነው። አትችለውም ሲጀመር ማለት ነው። አባባል ነው። እኖረዋለሁ ነው የምልሽ። ወይ አንቺ ላትኖሩ ትችያለሽ። ገባሽ? አባባል አይደለም። የኔ ሐሳብ በቃ የኔ ምርጫ ነው። አለቀ። እሱም ያን ነገር ይወስን ነው። አሁን እኮ ዳኒ ይሄን ያርግ እያልኩ አይደለም። ግን በሱ ቦታ ብትሆን ስላለችኝ ነው ሳምሪና እንደዛ ነው ማደርገው። ከዛስ ፍቅርህን ጥለህ ሄደ
እንዴት ትሆናለህ ብላለችኝ። ደግሞ መልሼላቸዋለሁ በዚህ መንገድና አመሰግናለሁ። ሌላ ጥያቄ ራሱ ሀሳብስ ምንድነው? ራሱ ማን እንዲያውራ? እሺ ይቅርታ። ራሱ አንተም እስቲ ያንተ ሀሳብ ምንድነው? እሱማ እዚህ ጋር እኮ አይወስንም። ከኛ ሀሳብ ሰው በሚሰጠው አስተያየት አንተስ ምን ይሰማሃል? እዚህ ጋር እኔ እኮ ሰው በሰጠው አስተያየት እኮ አይደለም ያኮ ገባኝ ማለቴ እንደ ሀሳብ ቤተሰቦቼ ናችሁ፣ እህቶቼ ናችሁ። ገባሽ? የኔ ህይወት ስላሳሰባችሁ፣ የጽጌ ህይወት ስላሳሰባችሁ እዚህ ጋር ሀሳብ እየሰጣችሁ ነው ያላችሁት እና ሀሳባችሁን አከብራለሁ በጣም። ነገር ግን እኔ ምንድነው ያደረኩት ነገር ልክ ዋላብ እንዳለው ነው አሁን ላይ እየሄድኩበት ያለው ነገር እንደዛ ነው። ምክንያቱም ጽጌን ማጣት አልፈልግም፣ ኤፍሱን ደግሞ የልጄ እናት ነች፣ እሷንም ላጣት አልፈልግም። ምክንያቱም ከምንም በላይ ሴት ልጅ ነች። ሴት ልጅ ሆና በድፍረት ወጥታ ከአንተ አርግዣለሁ ካለችኝ በመጀመሪያ ደረጃ ለ0.5 ነው የምላችሁ። ምንም ነገር ከ105% አልጠረጠርም። ምክንያቱም ቤተሰብ አለ ምን አለና ይህን ሁሉ ነገር አልፋ ሴት ልጅ ሆና መታ እርጉዝ ነኝ አትልም። እንደዚህ አይነት ነገር ሳይፈጠር እርግዝና ሳይፈጠር ነው የምላችሁ። ሁለተኛ ነገር ደግሞ እንደ ሰውኛ ሳስበው አንድ እዚህ ጋር ብዙ ቤተሰብ አለኝ፣ ብዙ ተከታይ አለኝ እና የልጅ እናት ነኝ ያለችን ሴት ዞር በይ ብሎ መግፋት አንድ ለሰው ብቻ ሳይሆን አንድ ለሚከተለኝም ሰው፣ ሁለተኛ ደግሞ ለራሴ እንኳን እንደ ባህሪ እንደዚህ አይነት ባህሪ ስለሌለኝ ያን ነገር አክሰፕት አድርጌ ነው የተቀበልኳት መጀመሪያ ገና ሀሳቡ ሲመጣ። ስለዚህ ያለው ነገር ጊዜ የሚፈታውን ነገር ጊዜ ይፈተዋል። ነገር ግን ደግሞ አሁን ላይ በዚህ ሁኔታ ላይ ያለች እኔ ቅድም እየነገርኳቸው ነበር። ሆስፒታል ሆኜ እንደዛ ስል ጽጌ ካልመጣች ስል ኤፍሱን አጠገቢ ምናምን ማስታወሰው ነገር አልነበረም። ግን አጠገቢ ሆና እንደዛ ማለት ራሱ ልክ አይደለም እያልኳቸው ነበር። በኖርማል ጭንቅላቴ ቢሆን እዚህ ጋር ያለች በዛ ልክ ካያችሁ ዲስርስፔክት አላደርጋትም። ኤፍሱን ጽጌ አጠገብ ጋር እንኳን ሆነ ሁለቱንም ለማግባባት እንጂ የምሞክረው አንዳቸውን ዝቅ አንዳቸውን ከፍ አላደርግም። ያንም አደርገው ያው ይሄ ነው ስለሆነ ምክንያት። ስለዚህ አሁን ላይ ኤፍሱን መግፋት አልችልም። ምንም ነገር ቢፈጠር ቤተሰብ አለ፣ እንደገና ደግሞ በመሀላችን የሚያገናኘን ነገር አለና ኤፍሱን መተው በተአምር የማልችለው ነገር ነው። ጽጌን መተው እችላለሁ እያልኳችሁ ሲሆን ግን ደግሞ ኤፍሱን ጋር ያለው ነገር ከባድ ነው። ተረዳችሁ? ኤፍሱን ጋር ያለው ነገር ላይ ይከብደኛል። ኤፍሱን ነገሮችን ተረድታ ችግር የለውም ልጃችን ማደግ ይችላል ምናምን አንተ ከጽጌ ጋር ብትሆን ችግር የለውም ብላ ከፈቀደች ደስ ይለኛል። ግን ደግሞ ኤፍሱን ትቺ ጽጌን ዛሬ ከጽጌ ጋር ደግሞ ማለት አልችልም። ምክንያቱም ጽጌም ደግሞ ትናንትና ላይ ነገሮችን ሁሉ እንደዚህ ነገሮች ውስጥ ለመግባት ምክንያት የሆነች ጽጌ ነች። ምክንያቱም የማልፈልግ ህይወት ላይ ከማልፈልገው ሰው ማለት የፍቅር ይዞኝ በቃ አፍቀሪያት ወድጃት ከእሷ ጋር ህይወት እንዲቀጥል ብዬ ከማስበው ልጅ አይደለም ያረገዘችልኝ። ገባችሁ አይደለም? በዛ ክፍተት ላይ ማንም ሰው መሀል ላይ በተጎዳበት ሰዓት ላይ ከጎና ያለውን ሰው መጉዳት አይፈልግም። ጽጌ ነገሮችን እርግፍ አድርጋ ትታ እኔም በዛ በጓደኞቼ በምናምን ብቻ ባለው ነገር ላይ በጣም ነበር በቃ ዳሜጅ ያደረገችው ጭንቅላት በጣም ነበር ልቤን የሰበረችው እና በዛ ሰዓት ላይ ኤፍሱን የመጣችው። በዛ ሰዓት ኤፍሱን ላይ ተጠቅሜ ኤፍሱን አይ በቃቸው ከጽጌ ጋር ልሆን ነው ማለት አልችልም። ይሄ እንደዚህ አይነት እንደ ሰው ልጅም ይሄ ነው ነገር ልክ ነው ብዬ አላስብም። ለዛ ነው እኔ ጋር ያለው ነገር ይሄ ነው። አንደኛ መጀመሪያ አማራጭ ሊሆን የሚገባው እኔ አሁን እንደ ሀሳብ መጀመሪያ ቀጥታ ኤፍሱን ወስደህ እመናት። አንተ እኛ አይመለከተንም፣ እመናት አትመናት ይሄ ያንተ ልብ ነው። ማመን ጥሩ ነው፣ ምክንያቱም የሚታመን ሰው ነው ሰውን የሚያምነው። ገባ? ስለዚህ ማመንህን ሳይሆን የምንቃወመው ሄደ በስነ ስርዓት ማየት አለብህ ልጅ እንዳለ እንደሌለ ማለት ነው። ገባ? ከዛ በኋላ ወደ ውሳኔ ትቀርባለህ እንጂ አሁን በዚህ አትቀጥል። እውነታውን ስነግርህ እንዲህ ሊሆን አይችልም። መወሰን አለብህ የምነግርህ ነገር ማለት ነው። ምክንያቱም ሁለት ሰው ነው እዚህ ጋር ህይወት ላይ ያለው፣ ሶስተኛ ሰው ደግሞ መጥቷል። አሁን ይሁንም አይሁንም ማለት ነው። ስለዚህ የመጀመሪያ ውሳኔና ስቴፕ አንደኛው ሊሆን የሚችለው አንድ ስቴፕ ሂድ። ከዛ በኋላ እኮ እየቀለሉልህ ይመጣሉ። ዋሽታ ከሆነ እንኳን ኢቭን ከሷ የመራቂያ እድል ይሰፋል። እንዴት ዋሸችኝ የሚለው ነገር ውስጥ እንድትገባ ያደርጋል። እመነኝ፣ ደግሞ እርግጠኛ ነኝ ይሄ ነገር ብቻ አሁን ላይ እንዲህ አይደለም፣ ግን በቃ የሆነ ነገር እንደሚፈጠር አምናለሁኝ፣ አውቃለሁኝ። ግን አንድ ስቴፕ ሂድና አስመርምራት። ከዛ በኋላ ለውሳኔ ትመጣለህ ማለት ነው። አዎ የሳምሪ ሰላም ዳኒ፣ ሰላም